ተጠመቅሽ? እስኪ ወይ ነገር እስናት ላይክ እኔ ምን አስባለሁ መሰለህ? ፕራይቬት ላይፍ አለኝ፣ የራሴ ውሳኔዎች አሉ፣ ፕራይቬት ማድረጋቸው ነገሮች አሉ። ሁሉን ነገር ላይቭ ላይ መጥቼ የግድ ማውራት የምትሳነዋን ኮፍያ አትላኪ፣ የምትሳነው አላት። እሺ ቀጥይ የኔ ቆንጆ። ሀሳቤን ዲስትራክት እያደረገችኝ ነው ይመስሉት እና ለዛ እንደዛ ቻለችበት። አንቺ በስመ አብ ጎበዝ፣ ሪታ ጎበዝ። ለመደኝ እንትን ነገሩ ቴንኪ እኔ እኔም የግል ነው ብዬ ያስባለሁ። እዚህ ሶሻል ሚዲያ ላይም ስለ እምነት ብዙ ሲወራ ብዙ ምን እንደሚያስጠላኝ ታውቃለህ? አሁን የሆነ የራሴ ዲሳይድ ያደረኩትን ነገር ባስተላለፍ የሆነ ወገን የሆነ እንትን ይሰማዋል። የሆነ ሰዓት ብቻ ይሄ ሶሻል ሚዲያውን ምናምን እንትን ልል እችላለሁ፣ ብዙ አቴንሽን ልስብ እችላለሁ፣ አካውንቴ በደንብ ሊንቀሳቀስ ይችላል፣ ብዙ ነገር እንትን ልል እችላለሁ ምናምን። ግን አት ሴም ፖይንት ደግሞ የራሴ የሆነ ፋሚሊ አለኝ፣ የራሴ የሆነ ቤተሰብ አለኝ፣ የራሴ የሆነ እንትን አለኝ። ገባ? ላይፍሽ ሁሉ መቀጨት የሚጀምረው ማለት ነው ስለ ሰዎች አብዝተሽ ባሰብሽ ቁጥር ነው። እና ያን ነገር ለራስሽ ብቻ ማድረግ፣ ራስሽ ጋር መያዝ፣ ፕራይቬት ማድረግ ትልቅ ነገር ነው። ግን አሁን እኔ አሁን በጣም ኮንፊደንስ አለኝ። እኔ አሁን ስለ ራሴ እምነት ማንም ሰው መጥቶ እንዲያስረዳኝ አልፈልግም። ማውቀውን ያህል ጠይቃለሁ፣ አባቶችን ጠይቃለሁ፣ አንዳንድ ሰው መረዳ ካለብኝ ጠይቃለሁ። ግን እኔ አሁን ለምሳሌ እኔ ክርስቲያን ነኝ፣ ብዙ ጊዜ ነው የምለው። ኦርቶዶክስም አይደለሁም ጴንጤም አይደለሁም። ግን ከኦርቶዶክስም ወስደው ነገር አለ፣ ከፕሮቴስታንትም ወስደው ነገር አለ። ግን በእግዚአብሔር ነው ማለት አንድ እግዚአብሔር እንዳለ አምናለሁ። እግዚአብሔር ነው የፈጠረኝ። እግዚአብሔር ለኔ ሲል ልጁን ልኮ ልጁ ለኔ እንደሞተልኝ ያውቃል። ይሄ ማንንም ሰው አናደደም አላናደደም ነው የሚመለከተኝ። እምነት የራሴ ነው። ሰውን ይዤ ኃጢአት ሰውን ገደል አልከትም። ከኔ ጋር ኑ አልልም። ግን እኔ ማስብ አስተሳሰብ አለ። አንድ እግዚአብሔር አለ። እግዚአብሔር እኔን ይወደኛል፣ ልጁ ልኮ በዚህ የሚናደድ የሚጣላ ካለ ቴንኪው ይታይ ይጣላ። ይሄ የራሴ እንደኔ አሁን እኔ ምንም ኬር ስለማይሰጠኝ ነው። ስለ ቤተሰቦቼ ከጠየቁኝ ቤተሰቦቼ ኦርቶዶክሶች ናቸው። በ40 ቀን ክርስትና ተነስቻለሁ። እንትን ቄራ ገብርኤል፣ ጎፋ ገብርኤል ማንም ሰው ማስገደድ አይችልም። እኔን አሁን አንድ ሰው መጥቶ የጴንጤ መዝሙር ለምን ሰማ፣ የኦርቶዶክስ ለምን ሰማ ብሎ ያስጨንቀኝ መብቴ ነው። እና ስንሞት ነው ደግሞ የት እንደምንሄድ ያው። እና ምን ልላችሁ ነው፣ አስመሳይነት ምናምን ያልፈልግም። እዚህ የለም፣ ራሴን ነው የምሆነው። አያገባም። በእኔ ኃጢአት ራሴ ነኝ የምቀጣው። አላህም እግዚአብሔርም ይመቸኛል አላልኩም። ኢየሱስ ክርስቶስ ይመቸኛል፣ እግዚአብሔር ይመቸኛል። መቀላቀል አለ። እኔ ክርስቲያን ነኝ። ቴንኪው። እንደዛ ብለሽ ማብራራት ትችላለሽ። ለሰዎች ጭንቀት አትስጪ። ለሰዎች ጭንቅ በሰጠሽ ቁጥር ነው ሰው እንደዛ ብሎ የሚያስበው። እኔ ምን አገባኝ ማንም እንደፈለገ ይሳለኝ። አላወራም ብዙ ግን ከዛውን ደግሞ ይሄ ላይክ ኢትስ ፕራይቬት በቃ እንትን ማለት አልፈልግም ምናምን እላለሁ። እንዴ እንደዛ ካልሽ ሲጀመር ሃይማኖት የግል ነው ሊሆን የሚገባው። ሀገር ነው ጋራ ገብቶሻል። ሃይማኖት የግል ነው የሚሆነው። ሌላ ደግሞ የምንላችሁ ነው እናንተ ሰዎች ታፕታፕ አድርጉ፣ ሼር ኮፒ ካሉ እና ያልገባችሁ ነገር እዚህ ጋር ፌመስ ስንሆን እኔ አሁን ፌመስ ነኝ አልልም። ግን አንቺ ጅማ ሄጄ ሀገር ሰው ነው የሚያውቀው። እየመጡ ፎቶ እየተነሱ አንድ ልጅ ዴቭ የሚባል አለ፣ እግዚአብሔርን አመስግኖልኝ ለቤተሰብ ስጦታንን የሚሰጠው ብሎ የተለያየ የእንጨት ውጤቶች ሰጠኝ። ሰላም የምትባል ልጅ አለች፣ በጣም የተንከባከበችኝ እሷ ነው። ጅማ ስቆይ የሰላም ጓደኞቿ በዚህ አጋጣሚ እያያችሁ ከሆነ አመሰግናለሁ በጣም። ሰላም፣ ሜላት፣ ሚዲያ ስጦታ ሰጥተውኝ እና አሁን እንደውም ታዋቂ ነኝ ማለት ማሰብ ጀመርኩ። ጅማ በጣም ብዙ ሰው ነው የሚያውቀኝ። እና ታዋቂ ሆንን ማለት የእኛን ላይፍ እናንተ ትኖራላችሁ ማለት አይደለም። በእኔ ኃጢአት እኔን የምጠየቀው እናንተ አትጠየቁም። እዚህ ጋር እንደም ዳዊትም ይሁን ከበደ ይሁን አበበም ይሁን ማንም ይሁን
የምታዩ ሰዎች በእኔ ኃጢአት አትጠየቁም፣ እኔ ነኝ የምጠየቅበት። በእኔ እምነትም እናንተ አትጸድቁም፣ እኔ ነኝ የምጠየቅበት። ስለዚህ የእያንዳንዱ ሰው የእናንተ አይነት ላይፍ አይደለም ያለው ሰው። ስለዚህ ሁሉንም ላይፍ እኔ ልወስን ብላችሁ አታስቡ። በዚህ ሂድ በዚህ ግባት በሉ። የሰውን ላይፍ አትወስኑ። እኔ ለራሴ ሰዎች ማድራት ካልሆነ ደግሞ ስድብ ምናምን ካላችሁ ደግሞ ብሎክ ስናደርግ ጎበዝ ነው። ኑሐሚን ቀለለልሽ አሁን ግን ሪስፔክት አለ ለሁሉም ሃይማኖት። ለፍቅር ሲዝም ራሱ ሪስፔክት አለ። ለመሰለሽ አንድ በእግዚአብሔር የሚያምን ሰው ሊንቅ አይገባም። ገብቶሻል? እግዚአብሔር አሁን የምናምንበት እኔና አንቺ የሚያመሳስለን ነገር ምንድን ነው? እግዚአብሔር አዳምና ሔዋን እንደፈጠረ እናምናለና የእሱ ፍጥሮች እንደሆኑ እናውቃለን። ግን እግዚአብሔር የፈጠረውን ሰው ራሱ ለምን አላመለከኝም ብሎ አሁን እየገደለ አይደለም። ገብቶሻል? እኛ የምንገለው ምን ቤት ነው? አንድ ሰው ዶናት ስጡ፣ እግዚአብሔር ራሱ ፍሪ ይላለን ነው። አንድ ሰው አንድ ሽቶ ስጡን፣ አንድ ፐርፊውም ጋር የፈለገውን የማመን አንድ ሰው በድንጋይ አመልካለሁ ብሎ ድንጋይም ቢያምን በቃ አሁን አንድ ሰው ሙስሊም ነው። ሙስሊም አላህን ቢወድ አንድ ሰው ኦርቶዶክስ ሆነ ማርያምን ቢወድ ኢየሱስን ቢወድ ጴንጤው ነው መብቱ ነው። ማንም ሰው ምንም ሪታ ቴንኪው ዮሲ ቴንኪው። የሰው እምነት ውስጥ በግዴታ ገብተን ይህን ለምን እንዲያላረክም በጣም የሚያስጠላኝ ነገር ነው። አልወድም እንደዚህ አይነት ነገር። ስሪ ጊፍቲንግ ፖይንት አለው። የመጀመሪያው የሆነው ኑሐሚን መጽሐፍ ቅዱስ ገዝተሽ ትሰጭኛለሽ ለቅጣትሽ። ጋይስ ትሪፕል ነው እንዳሸነፈ ነው። ችግር የለውም። እኔ እንድታሸንፈኝ ነው እንደዚህ እንትን ችግር የለውም። እኔ ገዝቶ ይሰጣለሁ ባላሸንፍህም ሚን ብታሸንፈኝም ባታሸንፈኝም ገዝቶ ይሰጣለሁ። ጋይስ ትሪፕል ነን። የሆነ ነገር ሰጥ ትሪፕል ነን። የሆነ ነገር ትሪፕል ነን። የሆነ ነገር የሆነ ነገር ትሪፕል ነን። የሆነ ነገር ሌቭል አፕ ማድረግ ባይዚ ጋይስ ትሪፕል ዮሲ ቴንኪሽ። ሰሞኑን ላይቭ ገብቼ አላውቅም። እንዴት ነው አየሩ? ቀዘቀዘ ወይስ ጨመረ? ፈጠነ ወይስ ጥል አለ? እውነት ለመናገር እኔም ቅድም እየነገርኩህ አልነበር ፋይናል ኤግዛም ምናምን ነበረብኝ። ብሎክ ኮርስ ስለሆነ ይሄ በአንድ ሳምንት ውስጥ ሴሚናር፣ አሳይመንት ከዛ ፋይናል ምናምን ይሆናል እና ይሄ በጣም ራሴ ማስጨነቅ ስላልፈለግኩ አልገባውም ባለ እና አሁን ስገባ ወፍ ሳምንቱን ሙሉ ጊፍት 6 ከ15 አላየኸው? የኔ 3 አለ አይደል? አንቺ እንደዚህ 4 ነው። እሱንም ትንንሾቹ ነው። ዶናት ራሱ 6 ዶናት አልተሞላልኝ። ሼር አድርጉ፣ ሼር ኮፒ ሊንክ አድርጉ። ግን ምን አለ መሰለሽ ላይቭ ላይ ቲንክ ሰሞኑን እኔ ገብቼ አላውቅም። ብዙ የተዳከመ ይመስለኛል። ዮሲዬ ቲንክ የተዳከመ ይመስለኛል። ግን ትናንት የነ ጃኒን ጌም አየኸው? ጃኒ ጋር ነበርኩ ትናንት። የሀገሩ ጊፍት ሲሰጣት አይቻልም። ያርግላታል። 50 ነው የወረደላት። 50 አንበሳ ነው የወረደላት። አንበሳ ብቻ እግዚአብሔር 50 አንበሳ ማለት 50 በ30 ስታበጁ ስንት ይሆናል? ኮይኑን ልንገር 2.5 ሚሊዮን ኮይን ነው አይደል? ነው 2.4 እንደዚህ። አይ 50 በ30 ዳይሬክት በ10 500 1,500,000 ብር አንበሳው ብቻ አይደል እኮ 2 ሚሊዮን ምናምን። ኮይኑ ስንት ነው? 2.4 ሚሊዮን ኮይን ነበር። በቃ 1,500,000 አንበሳው እንደዛ 1,500,000 አንበሳው ብቻ። ዩኒቨርስ አይቻለሁ። ዩኒቨርስ ናሆም ሲልክ አይቻለሁ። ዴቭ የሚል አካውንት ሲልክ አይቻለሁ። ይሄ ተብታባው ልጅ ኢድሪስ ነው ምናምን እሱ የሚባል ሲልክ አይቻለሁ። በቃ 1-2 ሚሊዮን ብር ምናምን ዘግታለች። ያርግላት። የእናቷን ቤት አካክሳለች። ይመቻል።
አይ በጣም ደስ ይላል። እኔ ቀጠሮ ግን ምናምን ኖሮኝ አያውቅም። እኔም ቀጠሮ ግን ተጫውቼ አላውቅም። አይ እሷ የቆየች ናት፣ የሀገር ሰው ያውቃታል እኮ። አክቹዋሊ ፎሎወሮቿ ራሱ በጣም ብዙ ናቸው። እኔ እኮ 30 ምናምን ሺህ ሰው እያየ ነበር ነው ይቻል። እኔ ከእስጢፋኖስ ጋር ያኔ ተጣልተን ልንበላላ ስንል ስንት ነው 19 ሺህ ነው ምናምን ሰው ገብቶ ነበር ላይ ብለው። ቆይ አንዴ የሆነ ሰው ብሎክ ላድርግ። ቆይ አንዴ እንትን ልናገር። የሆነ ተምረሽ ገንዘብ አታምልኪ፣ ጅል አትሁኑ፣ ሴት እስከሆናችሁ ድረስ ገንዘብ ይዛችሁ ተገኙ። ይሄ ማንም ሰው መጥቶ የሚከፍልላችሁ ማንም ሰው መጥቶ የሚያንቀሳቅሳችሁ አይነት ሴት አትሁኑ። ዩርሰልፍ ላይክ ለራሳችሁ ቫልዩ ሰጥታችሁ ራሳችሁ ሰርታችሁ የምታገኙትን ነገር እንትን በሉ። ሚል ላይክ አንተ እንትን ስለሆንክ ምናምን ዝም ብለህ እንዳይመስል አድብ ስነ ስርዓት ይኖር። ኦኬ እሺ ቀጥሉ። በጣም ማድጋለሽ እንዴ አንቺ የምትናደጀ ይመስለኛል። ያ አንዳንዴ ያበዙታል። የሆነ ራስ አንዳንድ አበባ በጣም ይሄ በጣም ይንበላጠጣሉ እና ያስጠሉኛል እንደዛ ሲሆን። አንቺ እኮ እየተማርሽ እኮ ነው። ምንድን ስንተኛ ዓመት ተማሪ ነሽ? እኔ ማስተርስ ነው የማረው። በቃ ማስተርስ ማለት ኢትዮጵያ ውስጥ አብዛኛው ሰው ደንቆሮ ነው፣ ማስተርስ ላይ አልደረሰም። ስለዚህ ከብዙ ሰው ትሻያለሽ ማለት ነው። የራስሽን ነገር ሶስት ሰው አንዳንድ የራስሽን ነገር ይዘሻል። ስለዚህ ማንም ሰው መጥቶ ነው አሁን አንዳንድ ሰው መጥቶ እዚህ ምን ትሰራለህ የምትለምነው ለምን አትሰራም ይለኛል። አባ እርግጠኛ ነኝ ኢትዮጵያ ውስጥ ካሉ በጣም ከብዙ ሰዎች እድለኛ ነኝ። በጣም ጥሩ ስራ ያለኝ ሰው ነኝ። ጥሩ መስሪያ ቤት የምሰራ ሰው ነኝ። ግን ከዛኛው ገንዘብ ይልቅ እዚህ ላይ ያለው ገንዘብ ያዋጣል። ቀን ቀን ሰራለሁ፣ ማታ ማታ አንዳንድ አበባ እላለሁ። አንዳንድ አበባ ስጡኝ፣ አንድ አበባ ስለሚጠቅመኝ ነው። ቀን ላይ ግን እርግጠኛ ነኝ ከአንተ የተሻለ ስራ ነው የምሰራው። ፔሮሌን ባሳይ ጠዋት ስራ ገባ። ጠዋት እስከ 6 ሰዓት እማራለሁ። ጠዋት ነው ክላስ ያለው። ከሰዓት ደግሞ መነጽር እሸጣለሁ። ከዛ ማታ ደግሞ እሰራለሁ። ጎበዝ ነሽ አንቺ እኮ እንዴ! ከዛ የሆነ ደግሞ ይሄ ማስተርስ ምናምን በጣም ብዙ አመት ስለሆነኝ ምናምን አይደለም፣ የዛሬ አመት ነው የተመረኩት። ግን አንዳንዶቻችሁ አስተሳሰባችሁን ላስቀኛል። ጌታ እንደራሱ አስቦት ነው። ሰው ብዙ ሰው የሚለምነው አማራጭ ሲያጣ ነው። እኛ ደግሞ እኔ አማራጭ አላጣሁም። ነገ አሁን ጠዋት ብትፈልገኝ የለውም ስራ ላይ ነው። ላይቭ ግባ ብትለኝም አልገባም። ጠዋት ስራ ላይ ነው። ግን የግድ እየዞርኩኝ ስራ ላይ እንዲህ ይሄን ያህል በጣም እንዲህ ነው። እዚህ ድርጅት ነው የምሰራው፣ በዚህ ገብተህ በዚህ ውጣ አይደለም። ሰሞኑን የሆነ ሰው ተመርቆ ሲለቀቅ እንዴ ከሌ ጎበዝ ነው ምናምን ተብሎ ሲፖሳሰት አየው። የግድ እንደነሱ ያሽቀበጣችሁት እኛ 11 ዓመት የሰራንበት መስሪያ ቤታችን ሲቪያችን ምናምን ብናወጣ 1 ዓመት ሰርታ ይሄ ልጅ ነው የምትሉት። እኔ 10 ዓመት የሰራው ሰው ነው። ኧረ 10 ዓመት አንተ ብዙ ነው እኮ። ብዙ ነው 10 ዓመት ብዙ። ለምን ትልልቅ ድርጅት ነው የሰራው። ሲቪ ግን ለሰው ለማንም ሰው ራስሽን የማብራራት እንትን ኖ ምንም አይመስለኝም እኮ። ግን አንዳንዴ የሆነ ሲያበዙት ምናምን እንዴ የሆነ እስናት ይሄ የኔ ፐርሰናሊቲ አይደለም ምናምን ብለህ የምትናደድበት ኮመንት የለም። እኔ በ18 ዓመቴ ነው መስራት የጀመርኩት። አሁን 29 ዓመቴ ሊሞላ ነው። በተጨማሪ ኢንፎርሜሽን እንዲሆነ እኔ 29 ዓመቴ አይደለም። ግን እስከዛሬ የሰራሁበትን አሁን ቲክቶክ በ6 ወር የሰራሁት ይበልጠዋል ገንዘብ። ለዛ ነው ቲክቶክ ላይ ቁጭ ነው። ይዘህ ተገኝ እኮ ባይዘዌ እኔ አንቺ እንዴት ልበልሽ፣ አሁን የገባኝ ነገር ኢትዮጵያ ውስጥ እኔ ግን እንደዛ አላደርግም። ቆይ እኔ ድርጅት ብከፍት ስራ አስቀጥረኝ ብለህ ትመጣለህ። የእሱ ድርጅት አልሰራም አትልም። ገንዘብ እንዴትም እንዲህ በቀርሰህ ነቅሰህም ገንዘብ ብታመጣ ሰው ሁሉ ያሽቀብጥልሃል። ይዘህ ተገኝ ነው። እኔ እንደዛ አላደርግም። የሆነ ሴትና ወንድ ስትሆን ባይዘ ኢትስ ዲፍረንት ታውቃለህ። አረጋለሁ እያልኩሽ አይደለም። እኔ አረጋለሁ እያልኩሽ አይደለም። ግን አይ ነው እሱማ ይዘሽ ከተገኘሽ አንቺ አሁን ለማኝ እታችን ለማኝ እያሉሽ ነው ኮሜንት ላይ ለምነሽ ግን ብር ያዥ እስቲ ብር ይኑርሽ። ከዛን ለማኝ የሚልሽ ሰውዬ ይጣና አንቺ ጋር ይምጣ። እስቲ ስራ አይቀጠርም። ድርጅት ብከፍቺ አይለምንሽም።
ኢቨን አፕሪሺየት ማያደርገውን ስራ ቢሆን እኮ ነው የምልሽ ስራ አስቀጥሩኝ ተብሎ አልገባሽም? ኑሐሚን አንድ ነገር ልንገርሽ። ኑሐሚን አይ አንድ አንቺ አሁን መሸታ ቤት ምናምን ትሄጃለሽ አትሄጂም? ሪያሊቲው እሱ ነው። ምንም እንትን የለውም። ብዙ ሰው እንትን ያለውን ይሄ ገንዘብ ያለውን ሰው ምናምን እንትን ይላል። ግን አራት ሰው እንዳለ አበባ የሆነ ሴት ልጅ ደግሞ የሆነ አይ ዶንት ኖ እኔ እንግዲህ ሴት ምናምን አትበይብኝ ነው አሁን ደግሞ ጥሩ ነው። በቃ ይሄ አሁን ምንድን ነው የምትማሪው? ትምህርት የምትማሪው ምንድን ነው ትምህርት የምትማሪው? እንትን ማይክሮባዮሎጂ። እሺ አሁን የምትሰሪበት ስራ ሰው ጋር ነው የተቀጠርሽ ወይስ የራስሽ ነው? ይሄ አየር ባየር አይነት ነገር ነው። አየር ባየር። እሺ ተምረሽ መቀጠርን አታስቢም? የራስሽ ቢዝነስ ነው የምታስቢው? እሺ እርግጠኛ ነኝ ግን የሆነ በመቀጠር ፋሚሊዎችሽ ወይ ብር ያላቸው ወይ ፍቅረኛሽ ያለው ወይ ደግሞ አንቺ ገንዘብ ሊኖርሽ ይችላል። ባይኖርሽ አማራጭሽ የሚሆነው ወደ መቀጠር ነው። በአንቺ ትምህርት አሁን ገና እንደጨረሽ ትምህርት 50,000 40,000 ብር ከፍሎ የሚያሰራሽ ሰው ቢኖር ትገቢያለሽ ስራ፣ እርግጠኛ ነኝ። በጣም የተመቻቸ ፋሲሊቲ ቢኖረው እርግጠኛ ነኝ ከመቶ 0.1% አይሆንም የሚቀጠርበት ድርጅት ባለቤት ገንዘቡን እንዴት አድርጎ እንዳመጣው ጥናት አድርጎ የሚገባ ሰው። ሁላችንም ወደዛ ነን። እንዴትም ሰውየው በኃጢአትም ያምጣው በራሱም ያምጣው ገና ለገና ተመርቀን ስራ አግኝተን እንሰራለን ብለን እንጂ የምናስበው እንዴትም ያምጣው ኬር የለንም። ምክንያቱም ኑሯችን ልክ አይደለም። ልክ ነህ። አሁን ለምሳሌ እኔ ክሊኒክ ላይ ተቀጥሬ ሰርቼ አውቃለሁ። ክሊኒኩ ገንዘቡ እንዴትም አንጥቶ እንደመሰረተው አታውቂም? እሱንማ እኔ እንዴት ላውቅ እችላለሁ? ሲጀምር እሱን ነው የምልሽ። እኔ አሁን ዛሬ ለምኜም ሊሆን ይችላል፣ ሰው ገድዬም ሊሆን ይችላል። ነገ ሀብታም ሆኜ የሆነ ድርጅት ባቋቁም ሰው አሁን ሲሳደብ የነበረው ሰው ድርጅቴ ጋር መጥቶ ለመስራት ባክግራውንድ እንትን አይልም። በቀን የምሰጠውን ፍርፋሪ ብቻ አይቶ ነው የሚገባው። ምልን ስለዚህ ለዛ አትጨነቂ ነው። አልጨነቅም። እዚህ ጋር አንድ ሰው መጥቶ እንደዛ ቢለኝ ነገ ገዛሃለሁ ነው። ኮሜንት ላይ አንዴ ይቅርታ ለአንቺ የተጻፈ ላንብብ። የእሷ የሚደብረው በሃይማኖት ሰበብ ነው ጊፍት የምትለምነው ይላል። በሃይማኖትም ሰበብ በምንም ሰበብ ሆነ ሰበሰበቻ። ነገ ግን ማኛ ሰሞኑንም ቪዲዮ እያየው እየሳኩ ነበር። የድሮ ቪዲዮዎች እያየው ጴንጤም ሆነ ኦርቶዶክስ መሆን አይቻልም። የፍቅር ሲዝም መስራች እሱ እንደሆነ ታውቅ ነበር? አላውቅም ነበረ። እግዚአብሔርን ከ10 ዓመት በፊት ማለት ነው። አንድ አምላክ ነው ያለው ፍቅር ምናምን እያለ ሲያወራ ሰማሁት እና በጣም የድሮ ቪዲዮ። ግን ስለሱ አሁን ስለ ዮኒ ማኛ ሳይሆን ላወራ የሆነው ወይማ አይ ኖ ዳት ላይክ ስዊች አድርጓል። ብዙ ቲም ስዊች አድርጓል። ግን እስቲል 800,000 ሰው ፎሎ እያደረገው ነው። እስቲል ላይቭ ሲገባ ብዙ ሰው እያየው እንደ ቁም ነገር እየቆጠረው ነው። ምን መሰለሽ ተለውጠሽ ይዘሽ ተገኙ። ሰው ያሸበሽባል። አይደል? ሰው ማሸብሸቡ አይቀርም። ብር ይዘህ እኔ ከዚህ ሀገር አንደኛ መውጣት የምፈልግበት ምክንያት እሱ ነው። በቀላሉ ገንዘብ ትሰራለህ። ውጭ ልበላችሁ ተሸክመን ፈልጠን ትሰራና እዚህ መተህ ገንዘብ በጣም እኔን ፌሚኒስቶች ይጠሉኛል። ገንዘብ ይዤ ልምጣ እስኪ ጆርዲን በዛብና መጀመሪያ ዴት የምታረግ እኔ አላረግም እንጂ ተመሳሳይ ምን ሀሳቡ አልቀበልም። በነገራችን ቢቀበሉም ባይቀበሉም ነው። እንዴት ልበልሽ? ግን አሁን እኔ የጉልበት ስራ ሰርቼ ምናምን ለዛ ነው የምማረው ብዙ ጊዜ ላለ እና እኔ የውጭ ሀገርም ቢሆን ይሄ ጨርጭሬ ተምሬ እንትን እላለሁ እንጂ የጉልበት ስራ ምናምን አልወድም። የአእምሮ ስራ ይሻለኛል። አሁን ረዥም ሰዓት ቁጭ ብዬ አሁን 12 ሰዓት 13 ሰዓት ቁጭ ብዬ ኮምፒውተር ላይ ልሰራ እችላለሁ፣ ላነብ እችላለሁ። ግን የጉልበት ከሆነ አልችልም።
አይ ይለመዳል እባክሽ፣ ማይለመድ ነገር የለም። እኔ እንጃ። እኔም ልጅ እያለሁ እንደዛ ነበር። ከተማርኩኝ የጉልበት ስራ መስራት አይጠበቅብኝም። ከገባሽ ግን ያጋጥማል እባክሽ፣ ይለመዳል። አይለመድም ያለውም ኮሜንት ነው። አይለመድም ያለው አንዳንዴ የምትወጂውን ስራ እስክትሰሪ ድረስ የማትወጂው ስራ ላይ ድከም ነው ምንድን ነው። እስከዛ የማትወጂውን ስራ ሰሩ ይባላል። እሱማ እኔ አሁን በፈረንጆች 2010 ነው ትዊተር የከፈትኩት፣ 2011 ነው ፌስቡክ የከፈትኩት፣ 2014 ላይ ዩቲዩብ ቻናል ነበረኝ እና ከዘመዶች ጋር ምናምን ዘፈን ከዮኔ ዘመን ነበረች ዋን ዳይሬክሽን ሳይበተኑ ያኔ እሱን ዘፈን ዘፍነን ምናምን ለቅ ነበር እና አይዊሽ በዛ መንገድ ያኔ 2014 ማለት በጣም ልጅ ነበርኩ፣ ዛሬ 11 ዓመት ማለት ነው። ያኔ እሱ ተሳክቶልኝ በዛው በዩቲዩብ ብቀጥል አሁን ያለውበት ወርክ ኤክስፒሪየንስ ላይ አልደርስም ነበር። ግን ምንድነው ያኔ አያዋጣም ብዬ ስላሰብኩ ወደ በእጅሽ ወደሚገኝ ኳስም እጮት ነበረ። ጓደኞቼ ምናምን አሁን ድሮ እኔ ዶርም እያለሁ አብረው የሚጮቱ አሁን በኳስ ጥሩ ቦታ ደርሷል። ግን መልፋት ስለማልፈልግ አሁን በቃ ወዲያው ተሰርቶ የሚገኝ ብር ስለፈለኩ ወዲያው በ18 ዓመቴ ነው ስራ የጀመርኩት። 18 ሊሞላኝ እና በሱ ስራ ቀጥዬ እስካሁን በቃ ይሄ ተሰርቶ በእጅሽ በላብሽ እንዲለፍተሽ ነው። አሁን ኤሌክትሪሻን ነኝ። ኤሌክትሪሻን ሚንስ አሁን መኪና ምናምን ካለሽ የመኪና ኤሌክትሪሻን ነኝ። መኪና ሳይሆን ማሽኖች ምናምን ማለት ነው። እነሱን ሰርቼ አሁን ማገኘው ብር ደስ ይለኛል። እሱም ባልሆን እንዳንቺ አሁን ቀላል ስራ የኮምፒውተር ምናምን ብሰራ ደስ ይለኛል። የኛ እኮ ቀላል የኮምፒውተር ስራ ብቻ እኮ አይደለም። አይ ስልሽ ማስበውን ነው የምልሽ። ግን ላይፍ በዛ ወይ አያገኝሽም ነው የምታስቢ ሁሉ ላይፍሽ ውስጥ አይሆንም። አንዳንዴ የሆነ ሰርተሽ ለፍተሽ የምታገኝበት አለ እና ሴት መሆን አንዳንዴ ግን ጥቅሙ ለዚህ ነው። የሆነ ያሰብሽው ጎል ድረስ እስክትደርሺ ሰው ይታገስሻል ምናምን የሚያስቸኩል ነበር የለም። ወንድ ስትሆኚ መስራት አለብሽ። ሴትም መስራት አለባት። እኔ ብዛላም ፓርትነር ነው የምትሆነው እንጂ እንትን አይደለም። አባቴ ታላቅ ወንድም አለሽ? አለ። ቤተሰቦችሽ ከታላቅ ወንድምሽ እና ከአንቺ ኤክስፔክት የሚያደርጉት ነገር አንድ ነው? እኔ እኮ እሱ ልክ ነው እያልኩ አይደለም። ያ እስናት ልክ ነው አላልኩሽም፣ ግን ያደግንበት ማህበረሰብ ነው ያልኩት። አሁን ወንድ ልጅ ምንድነው ልክ 18 አለፈው ካምፓስ ደርሶ ሲመጣ 21 ምናምን ሲሞላ ቤተሰብ ቶሎ ኤክስፔክት የሚያደርገው በቃ ወጥቶ ሰራ አድርጎ እንዲኖር ነው። ለእነሱም የሆነ ገቢ እንዲኖራቸው። ከሴቶች ግን ኤክስፔክት የሚያደርጉት ወንዱ ሽምግልና ተልኮ በክብር ከቤትሽ ተድረሽ ካልወጣሽ በስተቀር አይፈልጉም እንድትወጪ። እንደ ወንድ ልጅ ብዙ ኤክስፔክቴሽን የለብሽም እና አባትሽን የተወሰነ ብር እየጠየቅሽው እየሰጠሽም ቢሆን እስከ 24 ዓመት እስከ 23 ዓመት እስከ 25 ዓመት የሚያገባሽ ስሜት ትቀመጣለሽ። ወንድ ልጅ ግን ፍላጎቶቹ ራሱ ያን ገንዘብ ወጥቶ መስራት አለበት። ልክ ነህ። ግን እኔ ግራጁዌት አድርጌ ከወጣሁኝ በኋላ 200 ብር ተቀብዬ አላውቅም። እግዚአብሔርን 200 ብር። በጣም ብዙ ስራ ሰርቻለሁ። በጣም ብዙ ስራ 1 ዓመት ውስጥ ስኪን ኬር ፕሮዳክቶችን ሽጫለሁ፣ ማስቲካ ሽጫለሁ፣ ክሊኒክ ተቀጥሬ ሰርቻለሁ፣ መነጽር ሰርቻለሁ፣ የመነጽር ሌንስ ሰርቻለሁ እና በትንሽ ጊዜ ውስጥ በጣም ብዙ ስራዎችን ሰርቻለሁ እና 200 ብር የታክሲ ከአባቴ ተቀብዬ አላውቅም ግራጁዌት ካረኩኝ በኋላ። ምክንያቱም የሆነ የማሰበው ምናምን የሆነ እንትን ነበረ። ይሄ በቃ ግራጁዌት አረኩኝ፣ እስከዚህ ድረስ ኢንቨስት አድርገውብኛል፣ እስከዚህ ድረስ ረድተውኛል፣ አስተምረውኛል ምናምን። ከዚህ በኋላ ደግሞ የራሴ ኃላፊነት ነው የማንም ኃላፊነት አይደለም ብዬ ነበር ማለት። አሁንም ደስ የሚሽት እንደዛ ነው ማለት። አንቺ ጎበዝ ስለሆንሽ ነው። ግን ሌላ ብዙ የኢትዮጵያ ወንዶች ላይፍ ነው። ወንድ ስትሆኚ ብዙ ኤክስፔክቴሽን ይኖራል። ለዛ ቶሎ ይሄን የምፈልገውን ስራ ይሄን ካልሰራው ምናምን የምትይው የሆነ
አቅም ልጅ ምናምን ካልሆንሽ በስተቀር ያን ጊዜ አይሰጥሽም እና ወደ ራስሽ ስራ አማራጮች ታያለሽ። ይህን ስራ አገኘሁት እና ጠልቅ ያ ነው እንደዛ ነው ነገሩ። ብቻ ለማንኛውም ኑሐሚን ስላዋራሽ ደስ ብሎኛል። በቃ እኔም ከላይ ልወጣ። እሺ ደህና ደር። ለሰዎች ደግሞ ኮሜንት ላይ አትመልሽ። አስሬ አያገባቸውም አንቺ ላይ እና አስሬ አትመላለሽ። እነሱን ለማስረዳት አትልፊ። አመሰግናለሁ። ቻቤሽ ዋይ ሳይ ላይክ የሆነ ኔጌቲቭ ነገር አትጻፉ በእግዚአብሔር። ስታፕ ኔጌቲቭ ኮሜንት አትጻፉ። መኩ እንዴት ነህ? ሞን ደስ አለኝ ምክሩ። ሳተናው እንዴት ነህ? አዎ እኔ ሞን እኮ ባይዞ ሲሳደቡ ምናምን እኮ ነው ያጥረገርጋቸው እንጂ ከእኔ ጋር ሲሆኑ ምናምን እግዚአብሔር ይስጠው ብዙ እኔን ሰድቦኝ